ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ እና ሂሳብ ትምህርቶችን በኦንላይን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በተመቻቹ ሰዓት መማር ትችላላችሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን በእንግሊዘኛ እንዴት መጻፍ እንደምንችል ማለትም አማርኛ በእንግሊዘኛ ዛሬ እንመማራለን ማለት ነው። በቅድሚያ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር በመጀመሪያ ላይ የተጻፉት የአማርኛ ቃላቶች ናቸው። ከዚያ ታች ደግሞ እያንዳንዱ ፊደላቶች እንዴት በእንግሊዘኛ እንደሚጻፉ ደግሞ ከዚህ ጋር አስቀምጬላችኋለሁ። መጨረሻ ደግሞ በአንድ ላይ ፊደላቶች ተሰብስበው ደግሞ በአንድ እንዴት እንደሚጻፉም እናያለን ማለት ነው። እሺ ከዚህ ጋር ስንጀምር ቤ ተ ሰ ብ ከዚህ ጋር አራት ፊደላቶች አሉ። እነዚህ የአማርኛ ፊደል ናቸው። እነዚህን በአንድ ላይ ስንጽፋቸው ምን ይላል? ቤተሰብ የሚል ቃል ይሰጡናል ማለት ነው። ቤተሰብ። እሺ አሁን እነዚህን ደግሞ እንዴት በእንግሊዘኛ እንጽፋለን የሚለውን ስናይ እዚህ ጋር ቤ ማለት ቢኢ ነች። ቢኢ እንደ ቤ ትነበባለች። ተ ስንል ቲኢ፣ ተ ቲኢ፣ ሰ ኤስኢ፣ ኤስኢ ሰ። እሺ ብ ለማለት ደግሞ ቢ ብቻዋን ነው። ቢ እንደ ብ ትነበባለች። ስለዚህ እነዚህን በአንድ ላይ ስንጽፋቸው ቢኢ በ፣ ቲኢ ተ፣ ኤስኢ ሰ እና ቢ ደግሞ ብ አንድ ላይ ቤተሰብ ቤተሰብ ብለን እንደዚህ መጻፍ እንችላለን ማለት ነው። እሺ ወደ ሁለተኛው ስመጣ ጓ ደ ኞ ች። አሁንም አራት ፊደላቶች አሉ። እነዚህን አማርኛዎች ፊደላቶች ገጣጥመን ስንጽፋቸው በአንድ ላይ ጓደኞች ጓደኞች ይላሉ። ጓ ማለት ከገ ቤተሰብ ስምንተኛዋ ነች። ደ የመጀመሪያ፣ ኞ ከኘ ቤተሰብ ሰባተኛ እና ች ከቸ ቤተሰብ ስድስተኛ አሉ። ጓደኞች ይላል። እሺ እነዚህን ደግሞ በእንግሊዝኛ ስንጽፋቸው ጓ ማለት ጂ ዩ ኤ፣ ጂ ዩ ኤ ባንድ ላይ ጓ ተብላ ትነበባለች። ዲኢ ደግሞ ደ፣ ጂ ኤን ኦ ኞ፣ ጂ ኤን ኦ ኞ፣ ሲ ኤች ቺ፣ ሲ ኤች ቺ። እሺ አሁንም እነዚህን ልክ እንደ አማርኛዎቹ ገጣጥመን በአንድ ላይ መጻፍ ማለት ነው። ስለዚህ ጂ ዩ ኤ ጓ ብያችኋለሁ። ከዚያ ዲ አለ ደ፣ ጂ ኤን ኦ ኞ አለ፣ ሲ ኤች ደግሞ ች አለ። ይሄን በአንድ ላይ ስናነበው ምን ይላል? ጓደኞች። ጓደኞች ስንል እንደዚህ አማርኛ በእንግሊዝኛ መጻፍ እንችላለን ማለት ነው። እሺ ወደ ቀጣዩ ስንሄድ ከዚህ ጋር ደግሞ ብ ስ ራ ት እነዚህ አራት ፊደላቶች አሉ። በአንድ ላይ ስንጽፋቸው እንደዚህ ይጻፋል። ብ ማለት ከበ ቤተሰብ ስድስተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ራ ከረ ቤተሰብ አራተኛ እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል አሉ። እነዚህ በስርዓት ሲነበቡ አማርኛ ምን ይላል? ብስራት ብስራት ይላል። እሺ እነዚህን የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ ብ ስንል ቢ ነች። እዚህ ጋር ቤተሰብ ስንል መጀመሪያ ነግሬያችኋለሁ። ብ ለማለት ቢ እንደምንጽፍ፣ ስ ለማለት ደግሞ ኤስ ነች። ራ አርኤ፣ አርኤ እንደ ራ ትነበባለች። ት ለማለት ደግሞ ቲ ፊደል፣ ቲ ብቻዋን እንደ ት ነው የምናነባት። ከዚህ ጋር ብ ስና ት ስድስተኛ ፊደል ናቸው አማርኛ ላይ። ስድስተኛ ፊደል ከሆነ ደግሞ በእንግሊዝኛ ሌተር ስንጠቀም አናባቢ አንጠቀም። ለዚያ ነው ብቻ ብቻቸውን አንዳንድ ፊደል የሆነው ማለት ነው። ስለዚህ ስንጽፈው እዚህ ጋር እንደዚህ ይጻፋል። ይኸው እያንዳንዳቸውን በቅደም ተከተላቸው መጻፍ። ቢ ኤስ አር ኤ ቲ ምን ይላል? ብስራት ብስራት ይላል። ብስራት። እሺ የመጨረሻው ማ ህ በ ር። አሁን እዚህ ጋር አራት ፊደላቶች አሉ። ማ የመቤተሰብ አራተኛ አለች። ህ የሀ ቤተሰብ ስድስተኛ፣ በ የመጀመሪያ እና ር ደግሞ ከረ ቤተሰብ ስድስተኛ አሉ። እነዚህን ስናነባቸው ምን ይላል? ማህበር ይላል። ማህበር ስንል በአማርኛ ለመጻፍ እንደዚህ እንጽፋለን ማለት ነው። እሺ የእንግሊዝኛ ፊደል ስንጠቀም ደግሞ ማ ማለት ኤምኤ፣ ማ ኤምኤ፣ ህ ኤች፣ ኤች እንደ ህ ትነበባለች። በ ለማለት ደግሞ ቢኢ፣ ቢኢ በ፣ ር ለማለት አር፣ አር። ስለዚህ እነዚህን እንዳቀማመጣችሁ በስርዓት መደርደር ነው። ኤምኤ ማለት ማ ብያችኋለሁ እዚህ ጋር። ህ ለማለት ኤች፣ በ ለማለት ቢኢ እና ር ደግሞ አር ምን ይላል? ማህበር ማህበር ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን አራቱን የአማርኛ ቃላቶችን
ቤተሰብ ጓደኞች ብስራትና ማህበር የሚሉትን እንዴት የእንግሊዘኛ ሌተሮችን ተጠቅመን መጻፍ እንችላለን የሚሉ ነገሮችን ተማምረናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ